የሚወርደው መብረቅ ነው እንጂ ያው እንሂድ ወደዛ። ጊዜያዊ ችግርሽን ማራገፍ የምትፈልጊ ከሆነ አመተሽ ለኔ አስረክቢ። እንዴት ምንስ ቢሆን እህቴን አሳልፌ እሰጣታለሁ። ከዚያ ደግሞ እህቴን አስገድዬ የማገኘው ገንዘብ ደግሞ ሊጸጽተኝ ይችላል። ይህን ማድረግ አሁን ገንዘብ አገኛለሁ፣ ግን ደግሞ እህቴን አሳልፌ መስጠት በጣም ትልቅ ክህደት። ምን እንድታናድደኝ እህቴ ናት። መጠጊያ ሳጣ መንገድ ላይ ስወድቅ ጠባብ ክፍሏን አጋርታኛለች። ይሆናል እንጂ ንብረታችሁም በአንድ ቀን ይመለሳል፣ ቅጣቱም ይነሳል። ብቻ አንቺ አንድ ቀን አብረሽኝ ከኔ ጋር ወይ ተዋቸው። አልተዋቸውም ብሩክ። አንድ ወንድሜ እንደዚህ አድርገውት አልተዋቸውም። እኔ በድያቸዋለሁ። ምንድን ነው የበደልካቸው? የእነሱ ወንጀል ተባባሪ ስላልሆንክ? አንቺ እንዳልሽኝ ብሩክን ይቅርታ ጠይቀሽ ወደ ቤት ተመለሽ እያለኝ ነው። ግን እኔ እና እሱ እንደዛ ስንልሽ አንድ አይነት አይደለም። እሱ ገብተሽ ክፋት እንድትሰሪለት ነው የሚፈልገው። እኔ ግን ይቅርታ ጠይቀሽው በሰላም እንድትኖሪ ተከብረሽ ነው የሚፈልገው። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ ትጨናነቂ፣ ነገሩን ቀለል እናድርገው። ነይ ሉላ በጠበቃው ሀሳብ ተስማማች። ምክንያቱም ጠበቃው እሺ ብለው ከሱ ጋር የማትሆን ከሆነ ሞገስን በሌላ ጠበቃ እንኳን ጉዳዩን ሊያስፈጽም ቢሞክር እሱን ራሱን እንደሚከሰውና ራሱ ተፈላጊ እንደሚሆን ነግሯታል። ከሱ ጋር ከሆነች ግን ሀብትና ንብረታቸው ያለምንም ስህተት እንደሚመለስላቸውና እሱም ደግሞ ከክስ ነፃ እንደሚሆን ነግሯታል ማለት ነው። ሉላ የምታረገው ብታጣ ብታለቃቅስም ጠበቃው ለቅሷን አይቶ ሊረዳት እንኳን አልቻለም። ማህሌት አሁንም በድጋሚ ሞገስን የግድያ ሙከራው አልተሳካላትም። ኤፍራታ ለመድብል ደውላ ማህሌት ከዝና ጋር እንደሆነችና ሞገስን እንዲጠብቀው አሳውቀው ስለነበረ ሞገስን በሰዓቱ ከሆስፒታሉ ስላስወጡት ህልሟ ሳይሳካ ቀርቷል ማለት ነው። ዝናም ከዚህ በኋላ የምገልሽ አንቺን ነው፣ በዛ ላይ ደግሞ ከኔ ቢሰብስ ሳንቲም አታገኝም ብሎ ዝቶና አስፈራርቶ ሸኝቷታል። ወይም ደግሞ እህትሽን አሳልፈሽ ስጭኝ ብሏታል። ማህሌትም ምንም ቢሆን እህቴን እንዴት አሳልፍ ይሰጣታለሁ? መውደቂያ ባጣሁበት ጊዜ ያስጠጋችኝ እሷ ናት፣ እንዴት አርጌ አሳልፍ ይሰጣለሁ የሚል ጭንቀት ውስጥ ገብታለች። ግን ደግሞ በሌላ በኩል አንድ ብርም እንኳን የላትም። ምናልባት ችግሯ አስገድዷት እህቷን አሳልፋ ትሰጥ ይሆን? መድብል አልበሙን እያሰራ እንደሆነና እየሰራ እንደሆነና ደግሞ በሌላ በኩል ሉላንና ሞገስን ቅድስትና ብሩክን እንደሚድር ቃል ገብቶላቸዋል። ብሩክንም እድርሃለሁ ባለው ጊዜ ማንን ነው የምድራኝ ብሎ ሰስፔንስ አድርጎታል። መቼም ላንተ ዋጋ የከፈለች ከአንድ ሴት ውጭ የለችምና እያወክ ለምን ታሪክመኛለህ እያለ ነው። ወንድማማች ደስ የሚል ጊዜ እያሳለፉ ነው። መድብልም ያረጉህን ነገር በሙሉ ንገረኝ ቢለውም ብሩክ በጭራሽ አልነግርህም ወንድሜ ይቅርብህ እያለ ነው። ምናልባትም ይሄ ሁሉ ህልሜ ከተሳካ በኋላ እኔም አግብቼ ወልድ ይሆናል ማን ያውቃል ብሏል መድብል። ይሳካላቸው ይሆን? ምናልባት የካሊብ ሰዎች የራሳቸው ኑሮ እንዲኖሩ ይተዋቸው ይሆን ወይስ ምን ሊፈጠር ይችላል? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። በባለፈው ክፍል እንዴት ተመለከት ነው ምሳሌ ተከታታይ ድራማ እንግዲህ ማህሌት ኤፍራታ ለሞገስ ደም ልትሰጠው በሄደች ጊዜ ከኋላ ተከትላ ሞገስ ያለበትን ቦታ አውቃ ነበር። እናም ሞገስ ያለበትን ቦታ ካወቀች በኋላ ይህንን ለዝና አሳውቀው ነበር። ዝናም ህይወቷን ሊቀይርላት የሚችል ሀብትና ንብረት እንደሚሰጣት ነግሯት፣ ግን ደግሞ ኃላፊነቱን ምንም ቢፈጠር ፖሊስም እንኳን ቢይዛት በራሷ እንድትወጣው ኃላፊቱ እሷ እንደሆነች ነግሯት ነበር። እናም በዚህ ሀሳብ ተስማምታ ወደ ክሊኒኩ ከካሊብ ሰው አንድ ሰው ተመድቦላት አመርታ ነበር። በተባለችው መሰረት መድኃኒቷን ሁሉን ነገር አስተካክላ አለ ያለችበት ክፍል ውስጥ በገባች ጊዜ እንግዲህ መብራት ሲበራ ሞገስ እዛ ክፍል ውስጥ አልነበረም ማለት ነው። እና እቅዷ ሳይሳካላት ከሽፎ በመምጣቷ እጅግ በጣም አዝናለች። ወደ ቤት ስትመለስ እየተንቀጠቀጠችና ውስጧ እየተርበተበተ በጣም ተናዳ ነበር። ኤፍራታ ምን እንደሆነች ብትጠይቃትም ምን ስለሆንኩ ነው? እኔማ የተረገምኩ ነኝ፣ እርግማን አለብኝ ማለት ነው። እቅድሽ ሀሳብሽ አይሳካ ብሎ የረገመኝ ሰው አለ ማለት ነው። ስኬታማ ልሆን ነው፣ ጫፍ ላይ ደረስኩ፣ ልለወጥ ነው ስል ሁሌ የሚበላሽብኝ ለምንድን ነው ባለች ጊዜ ኤፍራታ እስከ ዛሬ ድረስ የምትሰሪው ስራ ሁሉ ጥሩ ስላልሆነ ለዛ ነው። እኔ ግን እንደ እህት የምመክርሽ ቢኖር ሂደሽ ብሩክን ተንበርክከሽ ይቅርታ ጠይቂ እያለቻት ነው። እሱም በጭራሽ እንደማታረገውና ግን ደግሞ ለምንድን ነው ያልተሳካልኝ ምን ስለሰራሁ ነው ብትላትም ከዚህ በፊትም ሞገስን ለመግደል ከዚህ በፊትም ብዙ ነገር አድርገሻል፣
ምሳሌን ለመግደል ብዙ ነገር ቅድስትን ለማስገደል ይሄ ሁሉ ሳይሳካልሽ የቀረው መጥፎ ስራ ስለሆነ ነው፣ የሰይጣን ስራ ስለሆነ ነው ብላታለች። አንቺ ደግሞ ምን ነው ጻድቅ ዛዲቅ አጫወተሽ ይሄ ነገር? አንቺ ለመድብል ጋር አሁንም ታወሪያለሽ እንዴ? ስልክሽን ስጭኝ ብላት ነበር። ስልኳን እንደማሰጣት ስትነግራት ስልክሽን የማሰጭኝ ከሆነ አሳልፌ ለዝና ሰጥሻለሁ እያለቻት ነው። አሁንም ቢሆን አስጠግቼሽ የምኖረው እኔ ነኝ። እኔን እህትሽን አሳልፈሽ ከሰጠሽኝ ስጭኝ እንጂ ስልኬን አልሰጥሽም ብላታለች። እና ገንዘብም አላካፍልሽም ብላትም ስለነበር ሁሉ ተጨማምሮ እንግዲህ ኤፍራታን ለማስፈራራት ሞክራ ነበር። ኤፍራታ ግን ስልኬን አልሰጥሽም በጭራሽ ብላታለች። ግን ደግሞ ዝና ገዳይ ነው፣ ከዝና ጋር ያለው ነገር ይቅርብሽ እያለቻት እየመከረቻት ነው። እስከ ዛሬ ድረስ የምትሰሪው ተንኮል ሁሉ አልተሳካልሽም ብላታለች። ሞገስን አየሽው? ሞገስ ያኔ ክፉ በነበረበትና ከጓደኛው ሚስት ጋር ይጋደም በነበረበት እንደፈለገ ያረግ በነበረበት ይጠጣ ይሰክር በነበረበት ጊዜ እንደፈለገ ነበር። አሁን ግን አየሽው 5 ሳንቲም እንኳን የለውም፣ ድሃ መንዲያ ከሆኗል ስትላትም እሱንም ቢሆን እኮ ገንዘቡን ያሳገርሽበት አንቺ ነሽ፣ ድሃ እንዲሆን ያረግሽው አንቺ ነሽ ባለቻት ጊዜ አየሽ በህይወቴ ቢያንስ እንኳን አንድ ነገር አሳክቻለሁ ብላታለች። ቢሆንም ግን ካንቺ የተሻለው አሁንም ቢሆን ሞገስ ነው። ቢያንስ እሱ በሰዎች ዘንድ ጥሩ አመለካከትን አግኝቷል። አንቺ ግን በዚህ ሁኔታ ከቀጠልሽ ያ ሰው ገዳይ ነው፣ ይገልሻል። ከዝና ራቂ፣ ሞገስን ይቅርታ ጠይቄ ብላታለች። ለመድብል ኤፍራታ አንድ ነገር ብለዋለች። ይህን ምነግርህ እንደ ውለታ እንድትቆጥርልኝና እኔን ከዝና ማንም ጠብቆ ሊያድነኝ አይችልም፣ ከዝና እንድትጠብቀኝ ነው ብላ ነግረዋለች። ምን ውለታ ነው ባላት ጊዜ ደውላ እንግዲህ እኔ ደም ልሰጠው በመጣሁ ጊዜ ማህሌት እየተከተለች ነበር ብለዋለች። እና ደሙንም እኮ በገንዘብም ቢሆን የሰጠሽኝ በጣም አመሰግናለሁ፣ ገንዘብም እንኳን ተከፍሎ ቢሆን እሺ ብለሽ መጥተሽ ስለሰጠሽኝ በጣም ነው የማመሰግነው ብሏት ነበር። አይ ስለሱ ሳይሆን ይሄንኛው በጣም ከበድ ያለ ነው የምነግርህ፣ ውለታ እንድትቆጥርልኝ ነው፣ መቼም እንዲያስረሳው ነው። ከዝና ልጠብቀኝና ልታስጠለኝ የምችለው አንተ ብቻ ስለሆንክ ነው ብለዋለች። እና እሺ ምን ላደርግልሽ? እሱስ ምንድን ነው ባላት ጊዜ እኔ ወደ ሆስፒታል የመጣሁ ዕለት ደም ልሰጥ በመጣሁ ጊዜ ማህሌት እየተከታተለችኝ ነበር። ማህሌት እየተከታተለችኝ የነበረው ሞገስ ያለበትን ቦታ ለማወቅ ነበር። እና ሞገስን ካለበት ቦታ ካየች በኋላ ውሏም ሆነ ወሬዋ ከዝና ጋር ሆኗል። ከዝና ጋር ለረጅም ሰዓት ሲደዋወሉ ቆይተዋል። አሁንም ከቤት ወጥታ የለችም፣ አልተመለሰችም። ሞገስን ከዛ ብታሸሸው ይሻላል ብላ ነግረው ነበር። እሱም ከልብ አመስግኗትና ውለታሽን አረሳም፣ ሁሌም ከጎንሽ አለው ካላት በኋላ እንግዲህ መድብል ማለት ነው። እናም ይሄን እኮ ማሰብ የነበረብኝ እኔ ነበርኩ፣ ሀሳብ ተደራርቦብኝ ነው። ከልብ አመሰግናለሁ ኤፍራታ፣ ውለታሽን አረሳም ብሎ ቃል ገብቶላታል። እናም ይሄንን አውርተው እንደጨረሱ ወዲያው ነበር ማህሌት ወደ ቤት የመጣችው። ማህሌትም ስላልተሳካላት በሁኔታዋ ኤፍራታን ጠርጥራለች ማለት ነው። እና አሁንም ትደዋወላላችሁ፣ ይሄ ከሆነ ግን አሳልፌ ለዝና ሰጥሻለሁ እያለች ፎክራባታለች። ግን ደግሞ እሷን ለማስፈራራት እንጂ ጨክና መስጠት አልቻለችም። ምክንያቱም ታናሽ እህቷ ምንም ቢሆን ደግሞ እንዲሁም ቢጣሉም ቢታረቁም ለችግሯ ያለቻት እሷ ብቻ እንደሆነች ታውቃለች። እናም እንግዲህ ማህሌት ሁለት ልብ ባለችበት ዝና ደውሎ እንዲገናኙ ጠርቷታል። እንዲገናኙ ከጠራት በኋላ የሰራችውን ስህተት የማይሰራ ስህተት ነው የሰራሽው፣ አንቺ እኮ ደደብ ነሽ፣ ምንም አይዘልቅሽም ስልሽ እኔ በምክንያት ነው፣ አንድም ነገር የሚሳካልሽ ነገር የለም፣ አንቺ የሚሳካልሽ ቢኖር ብሎ ክብሯን የሚነካ መጥፎ ቃላትን ተናግሯታል። ግን ደግሞ ገንዘብ እንደሌላትና ምንም ነገር እንደሌላት ብታሳውቀውም ከዚህ በኋላ ከኔ ቢሰብስት ሳንቲም አታገኝም፣ ግን እኮ ደግሞ በሰዓቱ በሄድኩበት ጊዜ አግኝቼ ነበረ፣ አይቼዋለሁ፣ መድኃኒቱን አስተካክዬ ስመለስ የለም ብለው ነበር። እና ታዲያ እንደዛ ከሆነ እንዴት አመለጠሽ እያላት ነበር። በቀን እኮ ዶክተሮቹም ነርሶቹም ሁሉም አለ፣ አይመችም ነበር፣ ለዛ ነው ብትለውም በጭራሽ ሊረዳት አልቻለም። ከኔ 5 ሳንቲም አታገኝም፣ ምንም ነገር የምታገኘው ነገር የለም፣ አንቺን ያወቅኩበት ቀን የተረገመ ይሁን፣ ሁሌም ቢሆን አንድም ቀን እንኳን ጥሩ ሰርተሽ ያስደሰትሽን ቀን የለም እያለ ነው። እና አሁን ደግሞ 2 መስፈርቶችን አቅርቦላታል። በሌላ በኩል መድብል ቤታቸው ድረስ ሄዶ መድብል ሞገስን ሊጠይቀው ሄዷል። ሞገስም አሁን ደህና እንደሆነ ተናግሮ አሁን ላይ ሁሉም ነገር ተሳክቶልናል፣ እኔም ሀብትና ንብረቴን ይመለስልኛል፣ ጠበቃው መልካም ሰው ነው እያለ ነው። ጠበቃው ስለ ጠበቃው መልካምነት ሲያወራ ሉላ ልቧ እየተሰበረ ነው። ምክንያቱም ሉላ ያለችው አጣብቂኝ ውስጥ ነው፣ በጠበቃውና በሞገስ ምክንያት።
ጠበቃውን ያለውን እንዳትቀበል ለዚህ ፍቅር በጣም ብዙ ዋጋዎችን ከፍላ ከሞላ ከተረፈ ቤቷ ሀብትና ንብረት ተንደላቃ ከምትኖርበት ድህነትን መርጣ ወደ ሞገስ የመጣችው ለፍቅር ስትል የከፈለችው ዋጋ ቢሆን አሁን ደግሞ ፍቅሯ አጣብቂኝ ፈተና ውስጥ ወድቋል። ሞገስ ደግሞ ጠበቃው መልካም እንደሆነ ነው የሚያውቀው። ጠበቃው ግን ወዲህ ነው ነገሩ። መድብልም እንግዲህ አሁን ላይ ተመስገን እያለ ፈጣሪያቸውን እያመሰገኑ እሱም ደግሞ ለሱ ብሎ እንደሞተለት ቢያንስ እኔ ነበርኩ በሰዓቱ ልመታ የምችለው የኔ ሞት ነው አንተ የሞትክልኝ፣ ውለታህ አለብኝ፣ በጣም አመሰግናለሁ። ከዚህ በኋላ የምመኘው አንተንና ብሩክን መዳር ነው። አንተንና ብሩክን ቁሜ መዳር። ከዛም ደግሞ ታውቃለህ አይደል እኔ ድምፃዊ እንደሆንኩ ዘፈኔን አልበም መስራት እያለ ነበር። ሉላ እንዲዘፍንላቸው ጠይቀው ነበር። አንድ ቀን ለእናንተ የሚሆን ዘፈን እዘፍናለሁ፣ ነገር ግን አሁን ለሁሉም ነገር ጥሩ ስሜት ያስፈልገዋል። በዛ ላይ ዘፈን ስፖርት ምናምን ይፈልጋል፣ ድምፅ ማሞረድ። አሁን ግን አልተዘጋጀሁም ብሏል። ምንም ቢሆን ሞክርልን ብሎ ነበር ሞገስ። አይ ለሌላ ጊዜ ቃል ገብቶልናል ብላ ሉላ ሀሳቡን አስቀይራለች። እናም እንግዲህ መድብልም ለሌላ ጊዜ ቃል ገብቶላቸዋል። ሁለታቸውን ደግሞ ቆሞ መዳር እንደሚፈልግም ተናግሯል ማለት ነው። አንተም ታገባለህ ትወልዳለህ እያለው ነው ሞገስ። እሱን እንግዲህ ፈጣሪ ያውቃል። ግን ደግሞ ሞት እንዳይቀድመኝ የምመኘው እነዚህን ሁለት ነገሮችን ለማሳካት ነው እያለ ነው። እንዲህ ማንን ነው የሚያገባው ቢልም ስለ ቅድስትን ለብሩክ መዳር እንደሆነ ሀሳቡ ሲናገር እንዲህ ቅድስትና ብሩክ ግንኙነት አላቸው እንዴ እያለ ነበር። እያወቀ እንዳላወቀ ሞገስ ማለት ነው። መድብልም የገባው ስለሆነ እንግዲህ ይህን ሁሉ ዋጋ ባትወደው አትከፍልለትም ብዬ ነበር፣ ብዙ ዋጋ ከፍላለች እኮ እያለ ስለከፈለችለት ዋጋ እየነገረው ነበር። እሱን እኛም ጠርጥረናል ብሏል። መድብል ወንድሙ ጋር ከመጣ በኋላም ወንድሙን ምን እንዳረጉት እነዚያ ጨካኞች ምን እየጠየቀው ነበር። ግን ደግሞ እሱን አልናገርም ብሏል። ብሩክና መድብል እንግዲህ መድብል ትንሽ ወንድሙ ቢሆንም እንዴት ትልቅ መከታው ጠበቃው እንደነበረ እየተሞጋገሱ ነበር። አንዳቸው ለአንዳቸው መከታ እንደነበሩ እያወሩ የልጅነት ትውስታቸውን ሲያወሩ ነበር። እና ምንድነው የሆንከው? እኔ እንኳን ተካልህልኝ መቼም ቢሆን አልፈራም ብሏል መድብል። እና ደግሞ አንድ ነገር ማሳካት እፈልጋለሁ፣ አንተን ቆሞ መዳር እድርሃለሁ እያለው ነበር። ማን ነው የምትረኝ ሲለውም ኧረ እባክህ እንዳልገባው ሆነህ እኔን ለማናደር ነው እያወቅ ለምን እንዳላወቀ ትሆናለህ እያለው ነበር። ብሩክም ያፈረ ይመስላል። ግን ደግሞ ምንም አይነት ሀሳብ ሳይኖራት ይህን ሁሉ ዋጋ ላንተ ልትከፍል ያን ያህል ረጅም ለቅሶ ልታለቅስ አትችልም። ስለዚህ እሷን ሴት ነው ምድርህ ብሎታል። ከዛ ሰስፔንስ አረከኝ እያለ ደስ የሚል ጊዜ ወንድማማቾች አሳልፈዋል። እና ከዛ አንተም ታገባለህ ሲለው ማን ያውቃል አገባ ወልድ ይሆናል፣ የልጅነት እልሜን ደግሞ ታውቀዋለህ አልበሜን እያለ ነበር። አልበሙ ምን እየደረሰ እንደሆነ ሲጠይቀውም እየተሰራ እንደሆነ ተናግሯል። እነሱን ደግሞ እኔ ቃል እገባልሃለሁ ወንድሜ እናሳካዋለን ብሏል ብሩክ በማውራቱ ቅድስትና ምሳሌ እጅግ በጣም ተደስተዋል። ምሳሌ አባቷን እያወራችው ሳለ እሷ የማይመልስላት መስሏት እራሷ ነበረች አባዬ እያለች የምትጠይቀው የምትመልሰውም። ግን ደግሞ ድንገት ወይዬ ሲላት እጅግ በጣም ተደስታ ቅድስትን ተጠርታለች። ቅድስትን መታ እውነትሽን ነው ምሳሌዬ እያሉ ተቃቅፈው ሳለ እሱም ደግሞ አው ቅድስት ባላት ጊዜ እሷም ቢሆን ተደናግጣለች። ቤቱ በደስታ ተሞልቷል። የነ ብሩክና የነ ሞገስ ቤት አሁን ላይ በደስታ ተሞልቷል። እነዝናም ደግሞ እቅዳቸው ስላልተሳካ እጅግ በጣም ተበሳጭተዋል። ትትና ገንዘቡን ካላስላክሽ ትደፈሪያለሽ፣ ትገደያለሽ እያለች ተብላ በጭንቀት ውስጥ ነው ያለችው። ቤተሰቦቿም ያለ የሌለ ንብረታቸውን ሸጠው ጨርሰዋል። በሌላ በኩል እንግዲህ ሉላ ጠበቃው ደውሎ እንዲገናኙ ቀጥሯታል። በተገናኙበትም ቦታ እባክህ እኔ ለፍቅር ስል በጣም ብዙ ዋጋ ከፍያለሁ፣ ሀብትና ንብረትን ተረግጬ የወጣሁት ለፍቅር ስል ነው፣ እኔ ድህነት አልፈራም ብትለውም በጭራሽ እሱም እንኳን ቢሆን በሌላ ጠበቃ እንኳን ጉዳዩን እናሳያለን ብትሉ ብሏታል። እሷም እባክህ ለፍቅር ስትል ብላ ለምነው ነበር ገንዘብ እንዲጨምርልህ ላርግ ብትለውም የገንዘብ ችግር እንደሌለበት ሴት ወዳድ እንደሆነ ነግሯታል። ተንበርክካ ብትለምነውም በጭራሽ ብሎ አሻፈረኝ ብሏል። እናም በሌላ ጠበቃ እናሳያለን ብትሉም እኔ ከሰዋለሁ፣ ከተከሰሰ ደግሞ ሌላ ወንጀለኛ ይሆናል። ገንዘብ አሁን ሀብትና ንብረቱ ብቻ ነው የታገደው፣ ግን ደግሞ ከከሰስኩት እሱም ተፈላጊ ይሆናል፣ ሀብትና ንብረቱም ይቀራል ብሏታል። ግን ደግሞ አንቺ ለአንድ ቀን ከኔ ጋር ከሆንሽ ሙሉ ሀብትና ንብረቱ እሱም ተጠያቂ ሳይሆን ይመለስላችኋል፣ ገንዘብ እኔ አልፈልግም ብሎ አጣብቂኝ ውስጥ ገብታለች ሉላ።
ብታለቅስም እሱ ግን ሊረዳት አልፈለገም። እንዲሁም ነይ እንሂድ ብሎ ይዟት ሄዷል። ሉላስ በሀሳቡ ተስማምታ አብራት ሆን ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ